ሴት ችላ ካለች ከዘጋች ከራቀች ለፍቅርህ የጥያቄ መልስ የምትሰጥህ ግፊት ከሆነ ፍቅረኛ ከሆነ ደግሞ በማውራት ነገሮች የተፈጠረውን ችግር ለመፍታት ፈቃደኝነትን እማታይባት ከሆነ ሰበብ የምትፈልግ ከሆነ ለመለያየት ወይም በቃይ ለማለት በጣም ትንንሽ ነገሮችን ሁሌ እየፈለገች የምታስቸግር ከሆነ ምንድነው ማየት የሌለባት አንተ ላይ ምንድነው ስታይ እነዚህን ባህሪዎች ሞር ልታጎላ የምትችለው የሚለውን ነው በዛሬ ቪዲዮአችን ላይ በደንብ እንመልሰው። በእንደዚህ አይነት ሴቶች በቸልተኛ ኦር ማውራት በማይፈልጉ ችግሮችን መፍታት በማይፈልጉ ሴቶች ጀርባ ያለው ሳይኮሎጂ አለማወቅ አይደለም ባይዘው እሷ በምታሳይህ ሪአክሽኖች ወይም ልክ ባለመሆናቸው አሁን ችላ ማለት መዝጋት ወይም መልስ አለመስጠት ሰዎችን መግፋት ልክ አለመሆኑን ማታቅ ነው የሚመስልህ በደንብ ነው የምታውቀው ፐርፐዝሊም ነው የሚያደርጉት ምክንያቱም ወይ የስነ ልቦና ችግር አለባቸው ኦር ማኒፑሌት ማድረግ ደስ ይላቸዋል አለበዚያ ደግሞ መርዛማ ናቸው ይሄንን ባህሪዋን ልክ እንዳልሆነ ወይም በፍጹም እንደዚህ ስታደርግ ደግሞ አንተ ላይ ማየት የሌለባት ትልቁ ነገር ምንድነው የዛሬ ቪዲዮአችን በደንብ የሚመልሰው ነው በነገር ላይ ማለት ነው ለፍቅር ስሜት ወይም እሷን በጣም ለመውደድ ሰበብ አትፈልግ ሰበቦች እሷ ከምታደርግብህ ነገር ወይም እሷ ከምታሳይህ ሪአክሽኖች በፍጹም አያስጥልህም በትክክል የሚያስጥልህ ምንድነው ሴት ልጅ ምንድነው የምትፈልገው ሴት ልጅ ምንድነው ማየት የምትፈልገው ወንድ ልጅ ላይ ወይም ምን ሲሰጣት ነው እነዚህን ባህሪዎቿ ማስተካከል የምትችለው ወይም በዚህ ባህሪዎቿ አንተ መጠቃት ማትችለው የሚለው ነው አተኩሮ መመለስ ያለብህ ምክንያቱም የፍቅር ስሜት ብቻ አንድ የፍቅር ግንኙነት ውስጥ ወይም ከአንድ ሰው ጋር አያቆየንም ቤዚክሊ የሚያስፈልጉት ምን ናቸው አሁን የማነሳውን አንዱን መረዳት ሊሆን ይችላል ማክበር ሊሆን ይችላል አንዱን ማንነቱን መቀበል መልቀቅ ሊሆን ይችላል ብዙ ነገር ልንጠራ እንችላለን ከፍቅር ባሻገር ያለው ስለዚህ እሱም በማሰብ ራሱ አንድ እርምጃ መራመድ ትችላለህ እንደዚህ አይነት ሪአክሽኖችን የምታሳይህን ሴት እንዴት ነው ሃንድል ማድረግ የምትችለው ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየ መልስ ይዘህ ትሄዳለህ ሃይ እንዴት ናችሁ ዮዲት ነኝ እንኳን ደህና መጣችሁ ወደ ዳውስ እዚህ ቻናል ላይ ስለኛ ሴቶች እናወራለን ከኛ ሚስጥሮች ውስጥ አካፍላችኋለሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ አብራችሁ የደወል ምልክቱን መጫን እንዳይረሳ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሐሳብ ላይክ በማድረግ እንጀምራለን አብራችሁን ቆዩ አንደኛው ማየት የሌለባት ለራስ ግድ እንደሌለክ ነው አሁን ከሷ ጋር ፍቅር ስለያዘ እሷን ስለወደድካት እሷ እሺ እንድትል ስለፈለክ ብቻ ለጊዜው ለራስ የምትሰጠውን ቦታ ለራስ ያለህን ክብር ችላ እንዳልከው እንዲገባት እንዳትፈቅድላት ያንን ደግሞ የምታይበት አንዱ መንገድ ስቲል ችላ ስትልስ ዘጋት ስትርቀ ፑሽ ታረጋለህ ወይም ትሞክራለህ ድልህን ድጋሚ ትሄዳለህ አንዴ ብቻ አይደለም ደጋግመህ ትሞክራለህ ማታነሳልህን ስልክ ትደውላለህ ማትመልሰውን ቴክስት እንደዚሁ ደጋግመህ ትልካለህ ወዲያውኑ የምትልከው ወደዚህ አሁን እንደላክ መልሰ ትንሽ እንኳን መቆየታችንም ደጋግመህ ትልካለህ እንደዚህ አይነት ስሜቶች ውስጥ ከሆንክ እሷ የምታስበው እንዳልኩ እንደዚህ ስታደርግ ሳትጎዳ ቀርታ ሳታዘን ወይም ያለህበትን ስሜት ሳታቀርታ አይደለም ዝምታን የመረጠችው ነገር ግን ዲብዳውን ምን አለ ማለት ነው ለራስ ክብር እንደሌለህ ያን ያህል ለራስ ዋጋ እንደሌለህ በራስ ደስተኛ እንዳልሆንክ የሰውን ፍቅር የምታሳድድ ሰው እንደሆንክ እሷ በምታደርጋቸው ነገሮች ውስጧ ያምናል ያን ኳሊቲ ደግሞ ወይም ያን ስታንዳርድ የሌለውን ወንድ ብዙ ጊዜ ሴት ልጅ ለመቀበል ይመራኛል እንዳፈቅረው ያደርገኛል እንዳከብረው ያደርገኛል የሚል እምነት አታገኝብህም በመጀመሪያ ማድረግ ያለብህ ምንድነው ብዙ ጊዜ እናወራለን አይደል ራሷን እንድትመጣ እንኳን ማድረግ ትችላለህ አንተ መሄድ አይጠበቅብህም አንተ ጋር ያሉትን ነገሮችን መፍታት ለምሳሌ እሷ ኢግኖር ስታረግችላ ስትል ለፍቅር ጥያቄ መልስ አልሰጥ ስትል መከተል አይጠበቅብህም ጥፋት ልታጠፋ ትችላለህ ወይም ፍቅረኛ ሞቾቻችሁ ሆናችሁ አለመግባባት ሲፈጠር አንዴ ብቻ ስሜትን የምትገልጽበት ቴክስት ሊሆን እንድናወራ እንፈልጋለን የሚል ይሄ በጣም ጠንካራ ከብዙ ወንዶች የማይገኝ በራሱ የሚተማመን ወንድ የሚያደርገው ነው ደግሞ አብዛኛው በቃ እሺ ድጋሚ አይፈጠርም ይቅርታ አድርጊልኝ ምናምን ነው የሚለው እናውራበት ይሄን ነገር ሶልቭ እናደርገው ለዚህ መቀጠል አይችልም ብለህ ቆፍጠን ያለ ቴክስት አንዴ ከዛ ውጪ ምርጫው የሷ ነው የሚሆነው በራሷ ጊዜ ትመጣለች የኛን ሳይኮሎጂ ነው የምነግራችሁ እኛ ዲዛይን የተደረግንበት መንገድ ቆፍጠን ሲል ወንድ ልጅ በማንም እንደማይተካና ቃለን እንመጣለን በራሱ ፓወር አለው ያ ነገር ስለዚህ አንዴ ነው በቃ ማሳየት ያለብህ ፍቅረኛም ኮት የምትወዳትም ልጅ ከሆነ የሆነ ጊዜን ረጅም ጊዜህን እሷ ላይ ገንዘብ እኮ ስላልፈቀደችልህ ገንዘብ ላታውጣ ትችላለህ ጊዜክ አቴንሽንክ ምታሳያት እሱም እኮ ኢንቨስትመንት ነው ጥሩ መሆንም ልክ አለው አይነት አለው ይሄ የሚያሳጣክ ማስኩሊናትን ነው በቃ በቀላሉ እንድታጠው የሚያደርገ
ቆፍጠን ካልክ ግን የምታይብህ ኢነርጂ በራሱ ጊዜ ያመጣታል። ለሴት ልጅ ማሳየት የሌለብህ አልፈልግም ስትል ለራሴ ያለኝ ቦታ ይሄ ነው የሚል በተደጋጋሚ እሷን ስትለምንባት የሚመጣ ኢነርጂን አታሳያት። ሁለተኛው ማየት የሌለባት ዋጋህን ነው። ለምሳሌ አንድ የወርቅን የሚያክል ነገር የእህል ሚዛን ላይ ብትጭኑት ያን ያህል ምንም ላያነሳ ይችላል። ፈቅም ላይል እንዲህም ላይል ይችላል። ቦታው መመዘኛው ቦታ ስላልሆነ ነው። ስለዚህ ምንም ማድረግ አይቻልም። ሄድ ካደል ፍቅርህን አሳየሃት፣ እንደወደድካት ልገልጽላት ሞክር፣ ፍቅረኛህም እንደዛው እንድትግባቡ ሞከርክ አይደለ? ከዛ ውጭ አልረዳህ፣ አልገባህ፣ አልቀበልህ ካለች ማወቅ ያለብህ በሷ አይን ወይም በሷ አይምሮ ውስጥ የተሰጠህ ቦታ እንደማይመጥን ነው እንጂ ማፍቀር በጣም ከአንተ ምንም ችግር የሌለበት መውደድ በጣም ኖርማል፣ መለመን በጣም ኖርማል ሊሆን ይችላል። ግን የሰው ልጅ ስነ ልቦና ያንን አያምንበትም። ዋጋህን ዝቅ አድርጎ እንዲያይ እንዳይቀበል በሌላ መንገድ እንዲተረጉምብህ ያደርጋል። ሁሌ ምን ማድረግ አለብን? መምረጥ መቻል አለብን። ዋጋችንን ቦታውን በሚመጥን ቦታውን ዲፋይን በሚያደርገው ቦታ መገኘት መቻል አለበት። የግድ እዚህ ነው ቦታ ብለህ ልታሳምናት ከጣርክ መቼም ቢሆን ነው የምልህ በራሱ ጊዜ ሰው ካልሆነ አንተ በምታደርገው ነገር ሊያምን ሊቀበልና ሊሻሻል አይችልም። የኛ ደግሞ እንደዛ ነው። ተፈጥሮ አለ፣ ማህበረሰባችን የሰጣለ፣ ቤታችን ውስጥ የምናድገው ለወንድ ልጅ የተሰጠ ከፍታ አለ። ያንን ማሳየት የምትችለው ደግሞ አንተ ራስህ ነህ። እኔ እንዲህ ነኝ እያልክ ስለ ራስህም ትሬኒንግ የምትሰጣት። ነገር ግን ስላፈቀርካት ብቻ መመዘን መታየት ኦር መረዳት የማትችልበት ቦታ ላይ ከተገኘክ ማለት የባሰ ዝቅ ትላለህ እንጂ ከፍታን አትመርጥም። ከፍ አድርጋ እንድታይ ከፈለግ ማሳየት ብቻ በቂ ነው ለሴት ልጅ። ያለህን ነገር እንድታይ፣ እንድትጎበኝህ፣ እንድታቅ ማድረግ በራሱ ጊዜ ያመጣታል። ስለዚህ ምን ማየት የለባትም አንድ ሴት ልጅ ካፈቀርካት ወይም ፍቅርን ከገለጽክላት በኋላ አንተ ላይ ሄደ ልታሳያት ስትሞክር ዝቅ ስታደርግ እዛው ቆመህ እንዳታይክ። ያንን ቦታ ጥለክ መሄድ መራቅ። ዲስታንስ ነው ሁሉን ነገር የሚለውጠው ብያቸዋለሁ። በፍቅረኛህና በአንተ መሀል ያለው ወይም ፍቅርን በገለጽክላት ሴት መሀል ላይ ያለውን ክፍተት የሚያጠበው ያለውን ሁኔታ የሚቀይረው አንተ ርቀትህን መጠበቅ ነው። ሞክረው። ሶስተኛው ችላ በማለት የራሷን ኮፒ በማድረግ ኮፒ ባታደርግም አትሊስት ማች ማድረግ ባላንስ መስራት መቻል አለብህ። ኢግኖር አረገችኝ፣ ችላለችኝ፣ ዘጋችኝ ብለህ ያንን ሐሳቧን እንድትቀይር ባህሪዋን እንድትቀይር እንድታናግር በተበላለስክ ቁጥር አንደኛ ወንድ ነህ፣ ኢጎ አለ። በዛ ላይ ሪጀክሽንን በጣም ነው የሚጠላው ተፈጥሯችሁ። ስለዚህ ምን ታደርጋለህ? ውስጥህ የሚሰማውን ስሜት ልክ ለማድረግ ኮሬክት ለማድረግ ለማስተካከል የሚፈልገውን ለመስጠት ትመላለሳለህ። በተመሳሳይ መንገድ ነው የምትመሳሰለው። አንድ አይነት ነገር ነው የምትነግርህ፣ አንድ አይነት ነገር ነው የምታደርገው፣ አንድ አይነት ነገር ነው የምታንጸባርቀው፣ ሚረር የምታደርግልህ። ግን ስቲል ተስፋ አትቆርጥም። ይታይክ እንግዲህ እሷ የምትሰጥ ነገር ተስማምቶ እኮ አይደለም። እሷ ላይ የምታየው ነገር እኮ ተስማምቶ አይደለም። ነገር ግን አንተ ላይ የምታየው ነገር እንድታሳይህ የሚያደርገው ተመሳሳይ ስለሆነ ምን ማድረግ አለብህ ማለት ነው? መቀየር መቻል አለበት ግዴታ። ለምታየው ነገር አትሊስት የሚገባትን ነገር ማድረግ መቻል አለብህ። ማቆም፣ ኮልዳውን መሆን፣ በቃ ለእሷ ልታሳይ የምትሞክረው ነገር ለራስ ማሳየት፣ ራስ ላይ ሞር ጊዜ ማጥፋት፣ ራስ ላይ ማተኮር። እሷ ላይ ባተኮርኩ ቁጥር ምንም መፍትሄ አታገኝም። መፍትሄም ያለው አይመስልም። ልክ የሚመስልህ ውስጥ የሚሰማውን ስሜት ማስተካከል ነው። በምን መንገድ ትላለህ? እስከ መለመን ድረስ ትሄዳለህ። ሰዎች ደግሞ በእንደዚህ መንገድ አይስተካከሉም። አንተ ላይ የምታየው ነገር ግን ያስተካክላታል። የራሷን ቋንቋ ታወራላታለህ ማለት ኦኬ፣ ይሄን ነው የምትፈልጊው? እሺ ችላልሽኝ፣ በቃ ርቀቴን እንጠብቃለሁ። በቃ አፈልጊም ማናገር፣ እሺ አላናገርሽም። እንዳገኝሽ እንድቀርሽ አትፈልጊም? ይሄ ነው ፍላጎትሽ? አዎ እኔም እንደዚህ አይነት ልጅ ነኝ። ራስ ላይ ታተኩራለህ ማለት ነው። እሷን ኢግኖር የሚያደርገውን ሰው ክሬት ታደርጋለህ። ብዙ ነገርህን ጊዜ ሄድተህ አዲስ ነገር ስትሞክር እዛ ላይ ኢነርጂ መጥፋት ሲጀምር እዚህ ጋር ያለው ሸክም ይቀልሃል። እሷ ደግሞ የምታየው ነገር ምን ይሆናል? ደስ የሚል በቃ ራሳችን ላይ ስናተኩር የተሻለን አይደል? ምን ሆነው ደስ የሚል ይሆናል። በዛኔ ጊዜ በራሷ ጊዜ ትመጣለች። መሄድ አይጠበቅብህም። ነገር ግን የምታይብህ ነገር የሚሰማህን ስሜት ለማስተካከል አንድ አይነት መንገድ ወደ እሷ ስትሄድ የምታይ ከሆነ ሁሌም የሚታያት ነገር ምንድን ነው? በቃ ራሱን ያላከበረ፣ ቅድም ያነሳው ለራሱ ዋጋ ያልሰጠ፣ ራሱን የማይወድ የሆነ ሰው ፍቅር ፍለጋ ሲል ምንም የሚያደርግ ወንድን ነው የምታየው። ጠንካራ፣ በራሱ የሚተማመን፣ ካልተፈለገበት ቦታ የሚሄደውን ወንድ አሳያት። በዛ ላይ ሄዶ የእሷን ግፊት ተጠቅሞ የራሱን የሚቀይር ወንድ ካየችብህ ራሷ ትመጣለች። አራተኛው የጠበቀችውን እንዳታይብህ። አንድ ሴት ችላ ካለች እንደማትፈልግ ከነገረች ዋቴቨር ብቻ ኔጋቲቭ ነገር ከሆነ ከሷ እያገኘክ ያለካው
ኤክስፔክት የምታደርገውን ነገር እንዳትሰጣት ወይም አንተ ላይ እንዳታይበት። ያ የሚሆነው ንዴት ሊሆን ይችላል፣ ጥላቻ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ድብርት ሊሆን ይችላል። ዋቴቨር አንድ ሰው የሆነን ሰው አልፈልግህም ኦር በቃ እንዳትደርስብኝ ላናግርህ አልፈልግም ላይ ካልፈልግም ካላ በእርግጠኝነት እንደሚወደው ስለሚያውቅ ነው አይደል? ሌላ እኮ ምን አንድ መንገደኛ እንደዛ ትለው ምንም ለውጥ አያመጣም። እንደምትወዳት ስላወቀች ነው ያንን ነገር ልትል የቻለችው። ድፍረት ያለ እንዲህ ካልኩት ማየው ነገር አለ። በቃ ትጠብቃለች። አዝነ ደብሮ አትሊስት ደብሮ ትጠብቃለች። ግን ፈገግታ የተሞላው ወንድ ነው ማየት ያለባት። አላገኛትም፣ አላያትም፣ አልደውልላትም፣ ቴክስት አልክላትም ትላለ። ሪፖስት የምታደርገው ግን ምን አይነት ስሜት ውስጥ እንዳለ ስቲል እንደምትወዳት እንደምታፈቅራት ምንም ልታደርግ እንደምትችል እሷን እጅ ለማስገባት ወይም እሷን ለመበቀልም ሊሆን ይችላል። እንዳልኩ ሪያክሽኑ ወይም አንተ ጋር ያለው ስሜት ጠልታትም ደብረሃም ልትሆን ይችላል። በቀልም እያሰብክ ሊሆን ይችላል። ግን ስቲል ኮንትሮል እንዳደረገች የምታውቅ ከሆነ ሺዶን ጊቭሽት ምንም አይመስላትም። ግን አሁን የምታየው ሪፖስት የሚያደርገው የራሱን ላይፍ የተለወጠውን ቅድም አፕዴት የሆነውን ራሱን የሚያከብረውን ዋጋው የገባው ጠንቅቆ የሚያውቅ እንደሆነም የማትመጠነውን ሴት እንደሆነች በሶሻል ሚዲያ ኢቭን በቃ በዛ ላይ ራሱ አሁን ስልክህን አልመልስም ብላለች አይደል? አልመልስም ባለችው ራሱ ፕላትፎርም ላይ የመልስ መስጠት ትችላለህ። ትክክለኛውን ምላሽ ሲሰጣ ዝም ብሎ እየፎገረኝ ነበር እንዴ ምናምን ብላ ኢቭን ቀለል አድርጋ እንኳን ልታወራ ትችላለች። ወይም በመሀላቸው የተፈጠረው ነገር ለመፍታት ትፈልጋለች። የሰዎች ስነ ልቦና እንደዛ ነው። ባይዘው ጥብቅ ስላልካቸው ስለሳደድካቸው ስለፈለግካቸው አይደለም። ላላ ስላላካቸው ስትለቃቸው ስትተዋቸው የራስህ ህይወት ላይ ስታተኩር ያ ህይወት ደግሞ ደስተኛ ሲሆን መለወጥ የሚፈልግ ከማንም ምንም የማይጠብቅ በራሱ የቆመ ማንነት ያለው ሲሆን ማግኘት አለው በራሱ አትራክት ያደርጋል፣ ይስባል። በዚህ መንገድ መጠቀም እየቻለን አብዛኞቻችን የተሳሳተ መንገድ ነው የምንመርጠው። ምናልባት በኢንቦክስ መሳደብ ሊሆን ይችላል። ደውለህ ስልክ ቀይረን ምናምን እንደዚህ ነው የምንሞክረው። ኖ አታየኝም ብላ መቼም አታስብም። ታይሃለች፣ ትከታተላለች፣ ምን አደረገ ምናምን ትልሃለች። እንዲህ ናቸው ሴቶችም ወንዶችም ጋር ያለ ነገር ነው። ታዲያ ስትከታተል ልትሰጣት የምትችለው ነገር ሁሌም ቢሆን ከራሱ ጋር ኦብሴሽን ውስጥ ያለ ራሱን የሚወድ የሚያፈቅር ተርፎት ለሰው የሚሰጥ እንጂ ያን ያህል ጎሎት ከሰው የሚቀበል እንዳልሆነ ከገባት አሸናፊው ማን ነው የሚሆነው? አንተ ነው የምትሆነው። ስለዚህ ድብርት ውስጥ፣ እንዴት ውስጥ፣ እልህ ውስጥ ምናልባት ኢጎሆንን ራሱ በቃ ተጨንቀህ እንዴት ምናምን ከሚለውን ስሜት እንደምንም አላቀህ ራስ ላይ ፎከስ በማድረግ ንገራት ሙቭ ኦን እንዳደረክ የዛኔ ታይዋለህ። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣችሁ ሰላም ሁኑ።